ኖላዊ ወይዘሮ ሜላት እንግዲህ እቅዷ ምንድን ነው? ምን አይነት ነው? ከድንብላልም ጋር እየተጣላች ነበረ። ምክንያቱም ድንብላል የአጎቴ ሚስት መጠየቅ አለብኝ ብላ ወጥታ ነበር ማለት ነው። በወጣችበት ደግሞ ተምቹን አግኝተው ግራ ተጋብታለች። ያችን ልጅ ካገኘህ በኋላ ነው እንደዚህ የሆንከው፣ በቃ እንደዚህ ያደረገች ስትለው እሱ ደግሞ ማናት ምንድናት እንዴ እርግብ ናት ትለዋለች። ከዛ ስሟን አታንሺ በእሷማ እንዳትመጭብኝ ብሎ ይቆጣታል ማለት ነው። አሁን ላይ እንግዲህ አሲር በጣም ተጎርቷል ማለት ነው። ሀና የስራሽን ይስጥሽ፣ የስራሽን ይስጥሽ ማለት ነው። አንቺ ፋራ፣ እውነቱን ነው ተምቹ ፋራ ያለሽ ማለት ነው። ሁል ጊዜ ከስህተትሽ ማትማሪ ማለት ነው። መሀይብ ነሽ። እውነቴን ነው የምላችሁ። ሀና በጣም አናዳኛለች ውድ ቤተሰቦች ማለት ነው። ምክንያቱም የሚወዳትን የሚያፈቅራትን በችግሯ ጊዜ አብሯት የነበረን ሰው እንግዲህ ፈንግላ ጥለዋለች ማለት ነው። ይች ተንከሲስ ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ዛሬ ጀላችሁ የመጣሁት በተለመደው ኖላዊቶች ናቸው ማለት ነው። እንግዲህ እርግብ እስካሁን ድረስ አልተገኘችም። ለሱ ግራ ገብቶታል ለተምቹ ማለት ነው። አሲር እና ተምቹ ወደ ነበሩበት ተመልሰዋል ማለት ነው። ምክንያቱም በፊት ላይ የጎዳና ተዳዳሪ ነበሩ እና ያንን ደግሞ እንዲረሱ ያደረገቻቸው ሀና አባቷ ጋር ሆና ከዚህ በፊት ካስታወሳችሁ የመጀመሪያው ላይ ሲመጡ ጎዳና ላይ ሆነው ማጨስ፣ መቃም፣ መስረቅ ነበረ። አሁን ደግሞ ወደዛ ስራቸው ተመልሰዋል ማለት ነው። እያጨሱ አሲርም ተናዶ በሀና እንደዛ እያደረገ ነው። በነገራችን ላይ አሲር ፍቅሩን አልገለጸላትም ነበር ማለት ነው። ለሀና ስላልገለጸላት ምንድን ነው ያደረገው? ሊነግራት ቀጥሯት ነበር ማለት ነው። የቀጠረባት ቦታ ግን እሷም ደግሞ ከኢዛ ጋር ተቀጣጥራ ነበረ። ሀና እኔን እየጠበቀኝ ነው ወይስ ሌላ ሰው እየጠበቀኝ ነው? እች ልጅ ምንድን ነው እያለ ግራ ይገባውና ቆም ብሎ ያያታል ማለት ነው። እሷ ግን አሲርን በፍጹም አላየችውም። ስጠብቅ የነበረው ግን ኢዛን ነበረ። ኢዛን ጠብቃ ኢዛን አውርታ እንደገና ደግሞ ወደ አሲር ልትሄድ ተንከሲስ ማለት ነው። እና አሲር ፍቅሩን ሊገልጽላት ነበረ። ያኔም ደግሞ በመጀመሪያ የደወለላት የተገናኝታ ያወራችውም ደግሞ ኢዛን ነበረ። ኢዛ ጋር በኋላ እናወራለን ስለ ሁሉም ነገር ብሏት ነበር። እንዴት እንዳትቀርብኝ ያልኩሽን ነገር ምናምን ብሏል። እሷም እሺ በቃ ብላ በኋላ ከክላስ መልስ ስትለው አሲር በዛ አጋጣሚ ደግሞ ድጋሜ ደወለ። ላገኝሽ እፈልጋለሁ ሀና ሲላት፣ እንዴ ስደውልልህም እኮ ስልክ አታነሳም ችግር አለ እንዴ እያለች ግራ ይገባትና ትደውልለታለች። በቃሽ በኋላ እንገናኛለን ትለዋለች። እሱንም ማለት ነው ሁሉንም በኋላ እንገናኝ ብላ በስተመጨረሻ የተፈጠረው ነገር እንግዲህ አሲር ምንም በሚያውቀው ነገር እንደዚሁም ደግሞ ኢዛ ፍቅሩን ሲገልጽላት አይ ምናምን ብላ ተቅጠርጥራ እንደመመለስ እሱ ግን በቃ ትቷት ሲሄድ ኢዛ እወድሃለሁ ስትል ጆሮ ጥልቅ አለ። በጣም ተናደደ ማለት ነው። ይቺ ተንከሲስ እንግዲህ የምትሰራው ስራ በጣም ከባድ ነው። በነገራችን ላይ አሲር በጣም መልካም ሰው ነው ማለት ነው። ሀና ምን ሆኖ ነው አሲር? ቆይማ የሆነው ነገርማ አለ እያለች ምግቧን እየሰራኝ ታጉመተምታለኝ። አባቷም ደግሞ አቶ ኖላዊትም ደግሞ እያወራት ሀንዬ አሲርን ሳታስቀይሚው አቀሪም እኔ እኮ ሂድና ይቅርታ በላት፣ ምክንያቱም እንደዛ ተናግሮኛል ስትይ አሲርን ተቆጥቼው ነበር ብሎ ይነግራታል ኖላዊት። አቶ ኖላዊት እንደዛ ያላት እንግዲህ አሲር ከዚህ በፊት ታስታወሳችሁ እኛን ረስተሻል፣ ቤተሰቦችሽን መርጠሻል፣ እነሱን ካገኘሽ በኋላ እኛን በጭራሽ ዘወር ብለሽ ማየትሽን ትተሻል፣ አንደኛ አባትሽን ረስተሻል እያለት ነበር ማለት ነው። እሷም ደግሞ እንዴት እንደዚህ ትለኛለህ አሲር በማለት በጣም እያለቀሰች ስቅ ብላ አልቅሳ ለወይዘሮ ሜላት ሳይቀር ነግራት ነበረ። ወይዘሮ ሜላትም ያስለቀሳት የኢዛ ፍቅር እንጂ አሲር ስለተናገራት አይመስለኝም ጋይስ። ወይዘሮ ሜላትም በቃ አሁን እንደዚህማ አትበይ፣ አንቺ ጥሩ ልጅ እና መልካም ልጅ ነሽ። ለዛሬ አባትሽ ጋር ሄደሽ አድረሽ አስደስተሻቸው ነይ፣ ከጎናቸው ሆነሽ ምናምን ብላ ትልካታለይ። በዛ ሰዓት ላይ ቤመታ አባዬ እኔ ግን መጥፎ ሰው ነኝ ወይ አሁንም ትወደኛለሁ እያለ ታለቅሳለይ። ሀና በፊት ላይ በጣም የምታሳዝናለይ፣ ዛሬ ላይ ደግሞ እንደተቀየረችብን ለሁላችንም ለተመልካችም ተቀይራባችኋለች። ምክንያቱም ሶስት ቀን ያልሞላው ልጅ ያወቀችውን ልጅ ፍቅርን መቀበል በጣም ከባድ ነው ማለት። እኛ ሴቶች ግን ምንድነን
መቅደርደር የሚባል ነገር እኮ አለ ሀኒቾ። በአንዴ በሰከንድ አንቺ ገና ለገና ሰላም የሀብታም ልጅ ነው ስላለችሽ መቀበል አልነበረብሽም። በጣም አጥፍተሻል። አሲርን እንደዚህ ማድረግ አልነበረብሽም። መልካም ሰው እንደገና ደግሞ በዛ በችግርሽ ጊዜ ታውቂያለሽ፣ አባትሽ ታሞ በጣም ሞት አፋፍ ላይ ደርሶ ኩላሊቴን ሽጬ ልስጥሽ ያለሽ ልጅ በዚህ ጊዜ እንደዚህ አይነት አፍቃሪ ይገኛል? ውዶችዬ ማለት ነው። እንደዛ ያደረገልሽ ልጅ ገፍተሽ እንደገና በ3 ቀን ሲጀመር ነገ እያለቅሽ በጣም ትልቅ ችግር ውስጥ ነው ሀኒቹ የገባሽው። አሁንም ቢሆን አሲርን ብታባሪውም በጣም ችግር ውስጥ ነው የገባሽው ማለት ነው። ብቻ ፈጣሪ ይርዳሽ ነው የምለው። አሲር ማለት እንግዲህ መልካም ለአንቺ ጥሩ የሆነ አመለካከት ያለው ልጅ ነበር፣ ግን አንቺ አልፈልግም፣ አሻፈረኝ፣ ከዚህ በኋላ ማንንም አልፈልግም ብለሽ ሂደሻል ማለት ነው። ስለዚህ አሲር ምን አድርጌው ነው እያልሽ ማለቃቀስ አያስፈልግም ማለት ነው። እሱ በነገራችን ላይ አንደኛ ፍቅሩን ያው እንደሚወዳትና እንደሚያፈቅራት ስላልነገራትም ለዛም አይፈረድም ማለት ነው። ቆም ብለን ስናስበው አልነገራትም፣ ግን እሱ ሊነግራት ነበር የቀጠራት። እሱ አስቀድማ ሲጀመር አሲር ጋር ቀጠሮ ከያዘች ወይም ደግሞ ኢዛ ጋር ቀጠሮ ከያዘች ምን አባቷንስ ድጋሚ አሲርን ላግኝ አለችው ማለት ነው። እሺ እንገናኝ አለችው። ወይም ደግሞ ማሳለፍ ትችይ ነበረ። አይ በዚህ ቀን እንደዚህ ብትዩ አሲርም ተረጋግቶ ይቀመጥ ነበር። ግን አንቺ ተንከሴ ስለሆንሽ ቶሎ ብለሽ እንግዲህ ኢዛን ፍቅሩን መቀበሉ በጣም ከባድ ነው። ምክንያቱም 3 ቀን እንኳን ሙላው ገና ካወቅሽው ማለት ነው። ብዙ ጊዜ አብሮሽ ቆየ አሲር ነበረ። የራስሽ ጉዳይ። ተምቹም እንግዲህ ግራ ገብቶት እርግብም ትታው ስለጠፋች እርግብን እንግዲህ ያገቷት ባዩሽን የሚያስፈታው ሰውዬ ለኢዛ አባቱ ነው፣ አቶ ታሪኩ ማለት ነው። እሱ ጋር ያው የእሱ ሰዎች ጋር ያለችው ማለት ነው። አሁን ላይ ደግሞ እሷ ከወጣች፣ ምክንያቱም ፖሊሶቹ ካገኟት ስለሚፈልጓት እርግብ መያዝ አለባት እያለ ሁላችንም እየተመተምን ነበር። እሷን ግን ቀድመው ፖሊሶቹ ሳያገኟት አቶ ባዩሽ ይሄን ወሬ ስሰማ፣ እንደዚሁም ደግሞ ሜሮን ጋር አብረው እስር ቤት ስለገቡ ሜሮንም የግድያ ሙከራ ስለተደረገባት ነው ከባዩሽ ጋር የገቡት እንጂ የባዩሽ ብዙ ስህተቶች አለባት። ሜሮን እንኳ የስህተት የለባትም። አንደኛ ነገር እሱ እርግብን ቤቷ ስለደበቀቻት ነው እንጂ ሌላ ነገር የለባትም ሜሮን ማለት ነው። ሜሮንም ጋር እዛው ቢተሳሰሩም ሁለቱ እየተጨቃጨቁ እንግዲህ አይጥና ድመት ሆነዋል። አሁን ባይሳካልኝ እርግብን ባላገኘት ምን እንደማደርግ እኔ ያውቃለሁ እያለች እየፎከረች ነበር ማለት ነው። ወይዘሮ ባዩሽም ደግሞ ምን ልታደርጊያት ነው? ምን ልትሰሪ? እስኪ ሞክሪኝ። አሁንም ቢሆን እዚህ እንዴ ስነ ስርዓትሽን አትይዥም እንዴ? ሰውየውም ደግሞ እየተናደደና እየተበሳጨ ይናገራቸዋል። ፖሊሶቹ እያስፈራራሃል ነው እንዴ? ቆይ አንተ ሰው አላማህ ምንድን ነው እንዴ? እኛ እንድታስፈራራ ነው እንዴ የመጣኸው? እያሉ ይቆጡታል ማለት ነው። በአሁን ሰዓት ላይ እንግዲህ ወይዘሮ ባዩሽ እስር ቤቱ ተመችቷታል ማለት ነው። ምላሴም ሂጄ ነበር እማዬ፣ የት ሂጄ እንደመጣሁ መጽሐፍ ልገዛ ሂጄ ነበረ ብሎ ለሜላት ይነግራታል ማለት ነው። እናገኘኸው? አይ መጽሐፉ እዚህ አይገኝም፣ የሆነ ሰው ሰጥቶኝ አንብቤ ነበረ እያለ ይነግራታል። እኔ ራሴ እገዛልሃለሁ ትነግረኝና ትለዋለኝ። ቆይ ግን ያቺ አክስቴ ትለዋል እንዴ? ባዩሽን ነው አክስቴ የምትለው? ምን ፈልገህ ነው እሷን አክስቴ የምትለው? ለምዶብኝ ነው እማዬ። እሷ ሴትዮ ግን ማለት ነው አሁን ላይ ብትመጣ ጓደኛ ታረጊያታለሽ ወይ እያሉ ሰላምም ጠይቃታለች ማለት ነው። እሷ ደግሞ የእሷን ስም እንዳጠሩብኝ እያለች እንግዲህ ወይዘሮ ሜላት ቆፍጠን ብላ ተነስታለች አሁን ላይ ማለት ነው። ጀግና ከሆንሽ እንግዲህ ሜሉ እኛም እንገድፍሻለን ማለት ነው። የእጇን ማግኘት አለባት እያሉ ሁሉም ተምትመው ተነስተዋል። ድንብላል የተዳነው ምሳት አቀረበልኝ ርቦኛል እያላት ነበር ማለት ነው። ድንብላል የለችም፣ ያጎቷ ሚስት ልጠይቅ ሄዳለች። እኔ አቀርብልሃለሁ ትለዋለች ማለት ነው። ቆይ ግን እስከ ዛሬ ድረስ ግን አንቺ ድንብላል ነይ እኛ ጋር ምግብ ብይልና እኛ ጋር ብበይ ሰላምና ሀና እህቶችሽ፣ አባዬና እማዬ እናት አባትሽ ናቸው፣ እኔ ወንድምሽ ነኝ፣ ምንም የሚያስጨንቅ ነገር የለም ይላታል ምላሴ ማለት ነው ድንብላልን። ስለዚህ እኛ ጋር መብላት ትችያለሽ፣ ከማንም ጋር እንትን ማለት የለብሽም፣ አትፍሪ ይሄን ያህል። አይ እኔ ያው ሰራተኛ ስለሆንኩ ትለዋለች። ምን ችግር አለው? ሰራተኛ ሆንሽ ምን ሆንሽ፣ ሰው ነው፣ ምንም ችግር የለም፣ ተከባብረሽ መኖር ነው እያለ ይነግራታል ማለት ነው ምላሴ ጋር። እሱ ግን እንደዛ ሲያደርግ የነበረው አብረው እንዲበሉ የበሉ እንድታወራው፣ ግን እማዬ በጣም ተናዳብሻለች ድንብላል ይላታል። እንዴት ምን አድርጌ ትላለች ድንብላልም። ይሄን ሁላ ጊዜ ባዩሽና
እርግብ ይህን ሁሉ ታሪክ ታውቂያለሽ? እንዴት ሳትነግሪያት ግን? ቆይ እኛ እኮ ቀድመን እንጠነቀቅ ነበር። እማዬን እንደዚህ አታደርጋትም ነበረ ባዩሽም ሆነች እርግብም ይላታል። እሷም ደግሞ እኔም እኮ ህይወቴ አደጋ ላይ ውስጥ ነበረ፣ ከሞት አፋፍ እኮ ነው የተረፍኩት፣ አላየህም እንዴ እጄን ቆራርጣኝ ነበረ ትላለች። ከዚህ በፊት ካስታወሳችሁ ለማስታወስ ያህል ወይዘሮ ባዩሽ እርግብን ቁርጥርጥ አድርጋት ነበር። ማንሽ ድንብላልን እንግዲህ እጇን ቆርጣ እያስፈራራች ነበር ማለት ነው። በአሁን ሰዓት ላይ እሷም አሁን የምትገኝበት ቦታ እስር ቤትም ቢሆንም ብዙ ነገርን ስላደረገች ምላሴም እንደዚያ የግድያ ሙከራ ያደረገችበት እሷ እንደሆነች ሁሉ ነገር ታውቋል ማለት ነው። አሁን ላይ ትልቅ አሳሳቢ የሆነው አሲርም ደግሞ ሂዶ ነበር ማለት ነው። ምግብ ቤት ሂዶ እዛው መጠጡን እየጠጣ ሀናን እያያታል ማለት ነው። እንዴ ይሄ ጭራሽ ይሄ ልጅ ጋር መጣች፣ ከኢዛ ጋር አይቷት ነበረ። እኔማ እገለዋለሁ በዚህ በጠርሙስ አናቱን ብዬ እያለ ሲፎክር የቤቱ አስተናጋጅ ነበር። እንዴ ምን ማለትህ ነው? ቆይ እንዴት ነው የምትገላው? እንዴት? ይሄ እኮ የስራ ቦታ ነው፣ የጨዋታ ወይም ደግሞ የመደባደቢያ ቦታ አይደለም ብሎ እያስወጣዋል። ዘወር ብሎ ሲያይ እሱ እየገላገለው እያለ ያንኛው ተነስቶ፣ ምክንያቱም ሀናና እንትና ተነስተው ወደ ቤታቸው ይሄዳሉ ማለት ነው። አሁን ላይ ኢዛ ከሀና ጋር ፒስ ሆኗል። ሀና ግን መጨረሻሽን ፈጣሪ ያሳምርልሽ ነው የምለው፣ ሌላ ምንም አይደለም። ምክንያቱም ኢዛ ለሆነ ነገር ፈልጎሽ እንጂ አፍቅሮሽ ወዶሽ አይደለም። 100% ይህን ስነግርሽ ማለት ነው። አይወድሽም፣ አማኝኝ፣ አይወድሽም፣ አይፈልግሽም ማለት ነው። እሱ የቀረበሽ ለሆነ ለመጥፎ ነገር ነው ማለት ነው። ወይም ደግሞ ለእንትን ወይም ደግሞ እንትን ብሎሽ አይደለም። በዚህ ሰዓት ላይ ስታለቅሽ የምትዩና ስትጸጸች የምንኖሪው አንቺ ነሽ። ምክንያቱም ፍቅር ገፍተሽ ሂደሻል። አሲርን የመሰለ ጀግና ቆፍጣና የኛ አሲርን ማለት ነው። ስለዚህ የእጅሽን ታገኛታለሽ ማለት ነው። እኛ ምንም ልንልሽ አንችልም። በቅርብ ቀን ግን ብትመለሽ ወደ አሲር ብለን እንመለሳለን። ይሄ ችግርሽ ደግሞ የራስሽ ጉዳይ ነው፣ ከእንግዲህ የራስሽ ጉዳይ ብሏል ማለት ነው። ስለዚህ ሀንዬ እኔ እንደኔ ከሆነ ወደ አሲር ነይ ማለት ነው። አትቅበጪ፣ ተመለሽ። ኢዛ አያዋጣሽም። ነገ ያለቀሰች እንደምትመጣ ዙዙ ምን አለች እንትላላችሁ፣ ሁላችሁም ታያላችሁ። ዙዙቲ ምን አለች ብላችሁ እናንተ ራሳችሁ ትደመድማላችሁ ማለት ነው። ምክንያቱም ሀኒ ሄዳለች በቃ። ይሄ ልጅ ደግሞ አይሆናትም፣ የሚሆና ልጅ አይደለም። እኛም በቅርብ ቀን እንግዲህ ቁጭ ብለን ለማየትና ለመስማት ያብቃን። ቁጭ ብለን እንጠብቃለን ማለት ነው። ምን ይደረጋል እንግዲህ ወዶ ለሄደ ሰው ማለት ነው። ስለዚህ ሀቶኑ ላይትም ግራ ገብቶታል። ላይክ፣ ሸር፣ ሰብስክራይብ አድርጉ ውዶች፣ እንወዳችኋለን። ባይ ባይ።